ተኛ አገልግሎት ነው ያስኩት ብለህ የምታምን ከሆነ እነ መጋቢ ሃይማኖት የሰበኩት ነገረ ክርስቶስ ትምህርት ለምን አልተለቀቀም? ሌሎች መምህራን ስለ ድንግል ማርያም ምልጃ የሰበኩት ለምን ሚዲያቸው አልለቀቃችሁትም? ብዙ መምህራን ስለ ነገረ ቤተ ክርስቲያን ያስተማሩት ስለ ቅዱሳን መላእክት ተራዳይነት አማላጅነት እነ መምህር ተስፋዬ ሞሲሳ የሰበኩት ስብከት ያስተማሩት ትምህርት ለምን አልተላለፈም? አየህ አንተ የምትፈልገውና ይዘው የመጣውን አጀንዳ የሚያራምዱልህን መምህራን እንዲሁም ደግሞ አጀንዳውን የሚገልጥልህን ስብከት ብቻ ነው እየመረጥክ የምትለቅ ያለው። ይሄ ደግሞ የሚያስኬድና የሚያዋጣ አይደለም። ከዚህ በላይ ቤተክርስቲያንን ማወክ የለብህም። ከዚህ በላይ ምእመናንን ማደናገር የለብህም። ኦርቶዶክሳውያን ፍኖተ ጽድቅ እስከመቼ ነው አጀንዳ ሆኖ የሚቆየው? ፍኖተ ጽድቅ ኦርቶዶክሳዊ ሳይሆን የመናፍቃንን አጀንዳ ይዞ የመጣ ቤተክርስቲያንን ለማወክ ምእመናንን ለማደናገር የመጣ ማህበር ነውና ለጊዜያዊ ብቻ ሳይሆን እስከ ዘላለም ሊታገድ ይገባዋል የምትሉ ኦርቶዶክሳውያን ይህንን ቪዲዮ ሼር አድርጉ፣ ሪፖስት አድርጉ፣ ኮፒ ሊንክ አድርጉ። ፍኖተ ጽድቅና የሌሊት ወፍ አንድ አይነት ባህሪ ነው ያላቸው። የሌሊት ወፍ አይጥናት ስንል እንደ ወፍ ክንፍ አላት፣ ወፍናት ስንል ደግሞ እንደ አይጥ መርዝ የሆነ ጥርስ አላት። ፍኖተ ጽድቅ እንዲህ ነው። እንደ ወፍ ክንፍ አለው፣ ኦርቶዶክስ ነኝ ይላል፣ አንድም ግን የኦርቶዶክስ ምግባር የለውም። ኦርቶዶክስ ነኝ ይላል፣ በሚለቃቸው ዝማሬዎች በሚያከናውናቸው መርሃ ግብሮች አንድ ቀን የድንግል ማርያም ስም ሲጠራ አይተናናውቅም። የቅዱሳን ምልጃ በአውደ ምሕረታቸው ሲሰበክ፣ የቅዱሳን ሰማዕታት የቅዱሳን ጻድቃን አማላጅነታቸው ተራዳይነታቸው ሲሰበክ አይተን አስተውለን አናውቅም። እውነት ወንድማችን ጸጋዬ ወይንም ፍኖተ ጽድቅ ቅድስት ኦርቶዶክስ ቤተክርስቲያንን በእውነት ማገልገል የምታስብ ከሆነ ምእመናንን እያሳዘንክ አባቶችን እያሳዘንክ ወንድሞችን እያሳዘንክ እግዚአብሔርን ማገልገል አይቻልም። እናቶች አባቶች ሁላችን አልቅሰናል። እየሄድክበት ያለው መንገድ ልክ አይደለም። እየሆነ ያለው ነገር ልክ አይደለም። ከዚህ በፊት 3-4 ጊዜ በአባቶች ተመክራል። ኦርቶዶክስ ነኝ በማለት አባቶችን በገንዘብ በመግዛት ወንድሞችን በገንዘብ በመግዛት ስለ ማህበሩ እንዲመሰከር በማድረግ ክርስትና የለም። ይበቃል። ኦርቶዶክስ ነኝ ትላለህ፣ ነገር ግን ደግሞ እንደ አይጥ ቤተክርስቲያኗን እየሸረሸርክ ቤተክርስቲያኗን ውስጡን እየገዘገዝክ ምእመናንን ከቤተ መቅደሱ ለማፈናቀል ወደ አዳራሽ ለመውሰድ ምእመናንን ጥቂት ገንዘብ በማሳየት በጥቂት ጥቅማ ጥቅም በመደለል በህይወት ከሚያገኙበት ቤተ መቅደስ በማስወጣት ወደ አዳራሽ እየወሰድክ አባቶችን ማሳዘን ይበቃል፣ እናቶችን ማሳዘን ይበቃል፣ ወንድሞችን ማሳዘን ይበቃል። ቤተክርስቲያንን የምትወድ ቤተክርስቲያንን የምታከብር ከሆነ ለተወሰነ ጊዜ የምትሄድበትን መንገድ ተው፣ የምትሄድበትን መንገድ አቁምና በጾም በጸሎት ተወስነህ እግዚአብሔር አምላክን ጠይቅ። አባቶችን ከአባቶች ጋር በንስሐ ተገናኝ።